Network አነጋጋሪውና ግራ ተጋብቶ ግራ የሚያጋባን ጨመረ ስንለው ባንዴ የሚቀንሰው ቀነሰ ብለን ዘግበን ሳንጨርስ ባንዴ ጣራ የሚነካው የጥቁር ገበያ የሐዋላ የምንዛሬ ዋጋ ተመን በዛሬው ዕለት ስንት የተዘረዘረ ይገኛል? ጨመረ ወይንስ ቀነሰ? የ17 ሀገራትን እንጎበኛለን እናያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦችና አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን ተመኘው። የምንዛሬ ዋጋ ዝርዝር በጥቁር ገበያና የባንኮችን መረጃ አብረን እናያለን። በንግድ ባንክ ስንት ይዘረዘራል? እንዲሁም በሀገራችን ካሉ ባንኮች ከፍተኛውን ክፍያ የሚሰጠው ባንክ የትኛው ባንክ ነው? እስከ መጨረሻው አብራችሁን ቆዩ። ሙሉ መረጃና ሙሉ ዝርዝር ልናደርሳችሁ ተከስተናል። ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ። በቅድሚያም የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነብቡ ከሆነ 100 የአሜሪካን ዶላር 18640 ብር እንደሚሸጥና እንደ አሜሪካን ዶላር 186 ብር ከ40 ሳንቲም የተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያውና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብበዋል። በዚህም ከትላንቱ መረጃችን ጋር ስናነጻጸረው በዛሬው ዕለት የሳንቲም ልዩነትም ቢሆን ቅናሽ አሳይቷል። በንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ60፣ በአቢሲኒያ ባንክ 151 ከ99 እንዲሁም በዳሽን ባንክ 151 ከ61፣ በሂጅራ ባንክ 152 ከ75፣ በአዋሽ ባንክ 151 ከ67፣ በአባይ ባንክ 152 ከ44 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ሂጅራ ባንክ ሆኖ ተመዝግቧል። በመቀጠል ዩሮን እንመልከት። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 ዩሮ 21946 ብር እንደሚሸጥና 1 ዩሮ 219 ብር ከ46 ሳንቲም የተዘረዘረ ይገኛል። ባንኮችን መረጃ ስንመለከት ዩሮን በተመለከተ በንግድ ባንክ 176 ከ50፣ በአቢሲኒያ ባንክ 179 ከ76 እንዲሁም በዳሽን ባንክ 175 ከ87፣ በሂጅራ ባንክ 175 ከ91፣ በአዋሽ ባንክ 179 ከ19 እንዲሁም በአባይ ባንክ 179 ከ60 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አቢሲኒያ ባንክ ሆኖ ተመዝግቧል። በመቀጠል የስዊዝ ፍራንክን እናያለን። 100 የስዊዝ ፍራንክ 23626 ብር እንደሚሸጥና አንድ የስዊዝ ፍራንክ 236 ብር ከ26 ሳንቲም እየተዘረዘረ ይገኛል። በዚህም ትላንትና ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር በዛሬው ዕለት በተወሰነ መልኩ ቢሆንም ቅናሽ አሳይቷል። ካናዳን ዶላር እናስከትላለን። 100 ካናዳን ዶላር 13631 ብር እንደሚሸጥና 1 ካናዳን ዶላር 136 ብር ከ31 ሳንቲም በመዘርዘር ላይ ይገኛል። የአውስትራሊያን ዶላር እናስከትላለን። 100 የአውስትራሊያን ዶላር 12519 ብር እንደሚሸጥና 1 የአውስትራሊያን ዶላር 125 ብር ከ19 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የሳዑዲ ሪያል እንመልከት። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 የሳዑዲ ሪያል 4970 ብር እንደሚሸጥና አንድ የሳዑዲ ሪያል 49 ብር ከ70 ሳንቲም የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብበዋል። በመቀጠል የምናየው ፓውንድ ስተርሊንግን በተመለከተ ነው። 100 የፓውንድ ስተርሊንግ 25174 ብር እንደሚሸጥና 1 ፓውንድ ስተርሊንግ 251 ብር ከ74 ሳንቲም በመዘርዘር ላይ ይገኛል። የፓውንድ ስተርሊንግን በተመለከተ በንግድ ባንክ 198 ከ38፣ የሳዑዲ ሪያልን በተመለከተ በንግድ ባንክ 40 ብር ከ40 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በአቢሲኒያ ባንክ ፓውንድ ስተርሊንግ 205 ብር ከ78፣ የሳዑዲ ሪያል በአቢሲኒያ ባንክ 43 ብር ከ48 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አቢሲኒያ ባንክ ነው። በሂጅራ ባንክ አንድ የሳዑዲ ሪያል 43 ብር ከ40 በመዘርዘር ላይ ይገኛል። እንዲሁም ፓውንድ ስተርሊንግን በተመለከተ በአባይ ባንክ 206 ብር ከ14 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የፓውንድ ስተርሊንግን በተመለከተ አባይ ባንክ ሆኖ ተቀምጧል። በመቀጠል የምናየው ኢንዲያን ሩፒን በተመለከተ ነው። 100 የኢንዲያን ሩፒን ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 207 ብር እንደሚዘረዘርና አንድ የኢንዲያን ሩፒን 2 ብር ከ07 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው ቻይና ዩዋንን ነው። 100 የቻይና ዩዋን 2659 ብር እንደሚዘረዘርና አንድ የቻይና ዩዋን 26 ብር ከ59 ሳንቲም የተዘረዘረ ይገኛል።
ቀጣዩን ተረኛ የሚይዘው በዓለማችን በምንዛሬ መጠኗ አንደኛ ደረጃ ላይ ተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት የመጀመሪያውን ቦታ ይዛ ተቀምጣለች። ኩዌት 100 የኩዌት ዲናር 60690 ብር እንደሚሸጥና አንድ የኩዌት ዲናር 606 ብር ከ90 ሳንቲም በመዘርዘር ላይ ይገኛል። በዚህም ከትላንቱ የጥቁር ገበያ መረጃ ጋር ሲነጻጸር በዛሬው ዕለት ቅናሽ አሳይቷል። የኩዌት ዲናርን በተመለከተ በንግድ ባንክ 484 ብር ከ60 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የኢማራቶችን ዲርሃም እናያለን። ዕለታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የኢማራቶች ዲርሃም 5076 ብር እንደሚሸጥና አንድ የኢማራቶች ዲርሃም 50 ብር ከ76 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በንግድ ባንክ አንድ የኢማራቶች ዲርሃም 41 ብር ከ28፣ በአቢሲኒያ ባንክ አንድ የኢማራቶች ዲርሃም 43 ብር ከ95፣ በሂጅራ ባንክ አንድ የኢማራቶች ዲርሃም 44 ብር ከ12፣ እንዲሁም በአዋሽ ባንክ አንድ የኢማራቶች ዲርሃም 43 ብር ከ94 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ ሆኖ ተቀምጧል። በመቀጠል የኳታር ሪያልን እናያለን። 100 የኳታር ሪያል 4800 ብር እንደሚዘረዘርና አንድ የኳታር ሪያል 48 ብር በመዘርዘር ላይ ይገኛል። ቀጣዩን ተረኛ የሚይዘው በዓለማችን በምንዛሬ መጠኗ ሁለተኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ሁለተኛ ደረጃ ይዛ ተቀምጣለች። ባህሬን 100 የባህሬን ዲናር በጥቁር ገበያ የመሸጫ ዋጋው 49417 ብር እንደሚዘረዘርና አንድ ባህሬን ዲናር 494 ብር ከ17 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። የቱርኪ ሊሬን እናያለን። 100 የቱርኪ ሊሬ 434 ብር እንደሚዘረዘርና አንድ ሊሬ 4 ብር ከ34 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው ኦማን ሪያልን በተመለከተ ነው። ዕለታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የኦማን ሪያል 48465 ብር እንደሚሸጥና አንድ የኦማን ሪያል 484 ብር ከ65 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የሳውዝ አፍሪካን ራንድ እንመልከት። 100 የሳውዝ አፍሪካን ራንድ 958 ብር እንደሚዘረዘርና አንድ የሳውዝ አፍሪካን ራንድ 9 ብር ከ58 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ጆርዳን ዲናርን እንመልከት። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 ጆርዳን ዲናር 26291 ብር እንደሚሸጥና አንድ ጆርዳን ዲናር 262 ብር ከ91 ሳንቲም የተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። የጥቁር ገበያ ምንዛሬ ዋጋ ከትናንትናው ጋር ሲነጻጸር ቅናሽ አሳይቷል። በሳንቲም ቤት ቢሆንም የባንኮች የምንዛሬ ዋጋ ከትናንትናው ጋር ሲነጻጸር ተመሳሳይ ነው። ምንም አይነት ተጨማሪም ቅናሽም አላሳይም። ትናንትናው ዕለት አንድ ያደረስናችሁ ወሳኝ የሆነ መረጃ አለ። ይህም ብዙዎች የተደሰቱበትና ብዙ ዓመት ሲጠየቅ የነበረው ጉዳይ ምላሽ ያገኘበት ነው ተብሎ እየተነገረ ይገኛል። እኛ መረጃውን አድርሰናል። እውነት ያደርገው ብለን እኛም መጠበቅ ነው። ምክንያቱም እኛም ያው እንደናንተው ባለሀጃ ስለሆን። ነገር ግን መረጃው ያልደረሳችሁ ቪዲዮውን ከቻናላችን ታገኛላችሁ። ከመሬት ጋር በተያያዘ አዲስ ሕግና ደንብ ወጥቷል። በተለይ ደግሞ በገጠር መሬትና የገበሬ መሬትን በተመለከተ ቪዲዮአችን ላይክ ሼር አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።